ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። የኢትዮጵያ አእምሯዊ ንብረት ባለስልጣን በ9 ወራት ውስጥ ከ6000 በላይ ምዝገባ ማከናወኑን አስታወቀ። 8 የፖለቲካ ፓርቲዎችን በአባልነት የያዘው የሰላም ለኢትዮጵያ ጥምረት የሚመለከታቸው አካላት ሰፊ የህግ ጥሰቶችን፣ ማስፈራሪያዎችና አስተዳደራዊ ግድፈቶችን በአስቸኳይ ካላስተካከሉ ከ7ኛው አጠቃላይ ምርጫ ራሱን እንደሚያገል አስጠነቀቀ። የኢትዮጵያ የዓለም ንግድ ድርጅት አባልነት 7ኛው የስራ ቡድን ስብሰባ በስዊዘርላንድ ጄኔቫ በይፋ መካሄድ ጀመረ። ኢትዮጵያ ለቢሾፍቱ ዓለም አቀፍ የአየር ማረፊያ ግንባታ ከአሜሪካ ተቋማት ጠንካራ ድጋፍ ማግኘቷ ተነገረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በከፋ ኢኮኖሚ ቀውስ ውስጥ መውደቋና የሆርሙዝ ሰርጥ በአስቸኳይ እንዲከፈት ፍላጎት እንዳላት ገለጹ። የኢትዮጵያ አእምሯዊ ንብረት ባለስልጣን በ9 ወራት ውስጥ ከ6000 በላይ ምዝገባ ማከናወኑን ገልጿል። የኢትዮጵያ አእምሯዊ ንብረት ባለስልጣን በተያዘው በጀት ዓመት ከሐምሌ 1 2017 ዓ.ም ጀምሮ ባሉት 9 ወራት በንግድ ምልክት፣ በስነ ጽሑፍና ጥበባት እንዲሁም በፈጠራ ዘርፎች ከ6592 ምዝገባዎችን ማከናወኑን አስታውቋል። የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ብሩክ ወርቅነህ ተቋሙ 4 አዋጆችን መሰረት በማድረግ የአእምሯዊ ንብረት መብቶችን የንግድ ምልክቶችን የማስተዳደር ስራ እየሰራ ይገኛል ሲሉ ተናግረዋል። ከምዝገባ ስራው በተጨማሪም የማህበረሰብ ዕውቀትን አዋጅ በቅርቡ እንደሚያጸድቅና ይህም መብቶችን የመዝገብ ስራን ይበልጥ እንደሚያግዝ ገልጿል። አዋጁ ሙሉ በሙሉ ተጠናቆ ለሚኒስቴሮች ምክር ቤት እንደተላከና በፍትህ ሚኒስቴርም አስፈላጊውን ግምገማ እንደተደረገበት ተነግሯል። አዋጁ የሚዘጋጀው ኢትዮጵያ ያሏትን ልዩ ጣዕም ያላቸውን አካባቢያዊ መገኛ ምርቶችን መደበኛ የአእምሮ ንብረትን ህግ ስለማያካትት እንደሆነ ተገልጿል። እነዚህ ምርቶች ህጋዊ ጥበቃ ሲያገኙ የሀገሪቱ ኢኮኖሚ ለማሳደግ ትልቅ አቅም እንደሚኖራቸው ስራ አስፈጻሚ አብራርተዋል። 8 የፖለቲካ ፓርቲዎችን በአባልነት የያዘው የሰላም ለኢትዮጵያ ጥምረት የሚመለከተው አካል ሰፊ የህግ ጥሰቶችን፣ ማስፈራሪያዎችና አስተዳደራዊ ግድፈቶችን በአስቸኳይ ካላስተካከሉ ከ7ኛው አጠቃላይ ምርጫ ራሱን እንደሚያገል አስጠንቅቋል። እንደ ኢትዮጵያ አቆጣጠር በህዳር ወር 2018 ዓ.ም የተመሰረተው ይህ ጥምረት በአገው ብሔራዊ ሸንጎ፣ የጋሞ ዲሞክራሲያዊ ፓርቲ፣ የጋምቤላ ህዝቦች ነጻነት ንቅናቄ፣ የከፋ አረንጓዴ ፓርቲ፣ አገው ለፍትህና ለዲሞክራሲ፣ የከፋ ህዝቦች ህብረት፣ የትግራይ ዲሞክራሲያዊ ትብብርና የሞቻ ዲሞክራሲያዊ ፓርቲን በአባልነት የያዘ ነው። ጥምረቱ ሚያዝያ 9 2018 ዓ.ም በወጣው መግለጫ ገዢው ፓርቲና የመንግስት የጸጥታ አካላት የፖለቲካ ምህዳሩን ወደ 0 ደረጃ እንዲጠጋ እያደረጉ ነው ሲል ከሷል። በህገወጥ ህጋዊነት ውስጥ እንደማይሳተፍም አስታውቋል። ጥምረታችን የተመሰረተው ነጻነት፣ ፍትሃዊነትና ተአማኒነትን በተረጋጋ ህጋዊ ምርጫ ለመወዳደር ነው ያለው ጥምረቱ መወዳደር ሜዳው ለገዢው ፓርቲ ብቻ በተለቀቀ የይስሙላ ምርጫ መሳተፍ በተግባር የማይታይ የምርጫ ነጻነትን ለማወጅ አንፈልግም። ጥምረታችን እንዲህ ያለ ህገወጥ አካሄድ ተባባሪ አይሆንም ብለዋል። ጥምረቱ በአማራ ክልል አዊና ዋግምራ ዞኖች፣ በደቡብ ኢትዮጵያ ጋሞ ዞንና በተለያዩ የደቡብ ምዕራብ ኢትዮጵያ አካባቢዎች የተፈጸሙ ተከታታይ ጥሰቶችን በዝርዝር አቅርበዋል። ሚያዝያ 7 2018 ዓ.ም በጋሞ ዞን ዲታ ምርጫ ክልል ደጋፊዎች በፖሊስና በጸጥታ አካላት በመሳሪያ ተገደው የቅስቀሳ ቲሸርቶችን እንዲያወልቁ ሆነዋል ሲል ጥምረቱ ከሷል። በተጨማሪም በገረሴ ወረዳ አንዲት ነፍሰ ጡር ሴት ባሏ የጥምረቱ አባል በመሆኑ ብቻ የአምቡላንስ አገልግሎት ተከልክላ በሞተር ሳይክል እንድትጓዝ በመገደዷ ጽንሷ በማህፀን ውስጥ መሞቱን እንዳብነት ጠቅሷል። የኢትዮጵያ የዓለም ንግድ ድርጅት አባልነት 7ኛው የስራ ቡድን ስብሰባ በስዊዘርላንድ ጄኔቫ በይፋ መካሄድ ጀመረ። የንግድና ቀጠናዊ ትስስር ሚኒስቴር ዋና ተደራዳሪ ክቡር ዶክተር ካሳሁን ጎፌ በስብሰባው መክፈቻ ላይ ባስተላለፉት መልእክት የኢትዮጵያን አባልነት ጉዞን በማፋጠን ረገድ የስራ ቡድኑ ስብሰባ ሊቀመንበር፣ ሴክሬታሪያትና አባላት ላደረጉት ያለሰለሰ ድጋፍና ንቁ ተሳትፎ ኢትዮጵያ ልባዊ ምስጋና አቅርበዋል። ባለፈው መስከረም በተካሄደው 6ኛው የስራ ቡድን ስብሰባ ወዲህ ኢትዮጵያ ለባለብዙ ወገንና በሁለትዮሽ ድርድር ከፍተኛ እመርታ ማሳየቷን ክቡር ሚኒስቴሩ ገልጸዋል። ኢትዮጵያ በ226 የአባል ሀገራት ጥያቄዎች ጥልቅ ምላሾችን የመስጠት የስራ ቡድን ረቂቅ ሪፖርትን የማዳበርና 32 የግዴታ አንቀጾችን የማጠናቀቅ ስራ ማከናወኗና ከ9 አባል ሀገራት ጋር በሁለትዮሽ የገበያ ድሎች ድርድሮችን ማጠናቀቋን ዶክተር ካሳሁን ጎፌ አብራርተዋል።
በተጨማሪም ኢትዮጵያ ከአባላት ለተነሱ ወሳኝ ቀሪ ጉዳዮች በዳበረ ይዘትና ገንቢ አካሄድ ለማከናወን ቁርጠኛ መሆኗን አስታውቀዋል። ኢትዮጵያ በሁሉን አቀፍ ማክሮ ኢኮኖሚ ሪፎርም ለሀገር ውስጥና የውጭ ባለሀብቶች ለንግድና ኢንቨስትመንት ምቹ ከመሆን ባለፈ ለባለ ብዙ ወገን ዓለም አቀፍ የንግድ ስርዓት ከመቼውም ጊዜ በላይ ዝግጁ መሆኗን አረጋግጠዋል። ኢትዮጵያ ለቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ ከአሜሪካ ተቋማት ጠንካራ ድጋፍ ማግኘቷ ተገለጸ። የገንዘብ ሚኒስቴር በቢሾፍቱ ለሚገነባው ግዙፍ ዓለም አቀፍ አየር ማረፊያ ፕሮጀክት ከአሜሪካ መንግስት ተቋማት፣ ከታዋቂ የፋይናንስ ተቋማትና ከትላልቅ የኢንዱስትሪ ኩባንያዎች ጠንካራ ድጋፍ ማግኘቷን አስታውቀዋል። ይህም ስምምነት የተገኘው በዋሽንግተን ዲሲ በተካሄደውና ከፍተኛ ውጤት በተመዘገበበት የፕሮጀክቱ የፋይናንስ ማሳሰቢያ መድረክ ላይ መሆኑን ጠቁሟል። የአሜሪካ ከፍተኛ ባለስልጣናት በኢትዮጵያ የማክሮ ኢኮኖሚ አፈጻጸም ላይ ያላቸውን ጽኑ እምነት የገለጹ ሲሆን ከ12.5 ቢሊዮን ዶላር የቢሾፍቱ አየር ማረፊያ ፕሮጀክትን አዋጭና ከፍተኛ ተጽዕኖ ያለው ኢንቨስትመንት ሲሉ ገልጸውታል። የገንዘብ ሚኒስቴሩ አህመድ ሺዴ እንደተናገሩት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ዓለም አቀፍ ተጽዕኖ ያለውን ብሔራዊ ቅድሚያ የሚሰጥ ፕሮጀክት ነው። ይህም በአፍሪካና ከዚህም በላይ ንግድን፣ ኢንቨስትመንትና ትስስርን ለማቀላጠፍ ታስቦ የተነደፈ ነው። በዋሽንግተን የታየው ጠንካራ ተሳትፎ በኢትዮጵያ ኢኮኖሚ የወደፊት እጣ ፈንታ ላይ ያለውን እምነት ያረጋግጣል ብለዋል። የአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ቢሮ በበኩሉ እንደገለጸው የአፍሪካ ጉዳዮች ምክትል ረዳት ሚኒስቴር ሳራ ትራውስትማን ከኢትዮጵያ የገንዘብ ሚኒስቴር አቶ አህመድ ሺዴና ከኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ጋር ተወያይተዋል። ውይይቱም ትኩረቱን ያደረገው ግዙፉ የመሰረተ ልማት ፕሮጀክቶችን የማቅረብ አቅም ካላቸው የአሜሪካ ኩባንያዎች ጋር ቀጥታ አጋርነትን ማመቻቸት ነው ብሏል። ቢሮው ባወጣው መግለጫ ምክትል ረዳት ሚኒስቴር ሳራ ትራውትማን የኢትዮጵያ የቢሾፍቱ ዓለም አቀፍ አየር ማረፊያ እውን ለማድረግ ከሚረዱ ከአሜሪካ ኩባንያዎችና ከፋይናንስ አጋሮች ጋር በቀጥታ ለማገናኘት የገንዘብ ሚኒስቴርና ከኢትዮጵያ አየር መንገድ ጋር ተወያይተዋል ብለዋል። ዩናይትድ ስቴትስ ኢትዮጵያን ቁም ነገረኛ የንግድ አጋር ስትል የገለጸች ሲሆን የአሜሪካ ኩባንያዎች ውስብስብ በሆኑ የመሰረተ ልማት ግንባታዎች ላይ ልዩ ብቃት፣ ጥራትና አጋርነት ይዘው እንደሚመጡ አብራርተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በከፋ ኢኮኖሚ ቀውስ ውስጥ መውደቋና የሆርሙዝ ሰርጥ በአስቸኳይ እንዲከፈት ፍላጎት እንዳላት ገለጹ። ፕሬዝዳንቱ ኢራን በገንዘብ ረገድ እየፈራረሰች ነው፣ የሆርሙዝ ሰርጥ በአስቸኳይ እንዲከፈት ይፈልጋሉ፣ ጥሬ ገንዘብ ተርበዋል፣ በቀን 500 ሚሊዮን ዶላር እያጡ ነው፣ የወታደርና የፖሊስ አባላት ደሞዝን አልተከፈለም በሚል ቅሬታ እያቀረቡ ነው ሲሉ ጽፈዋል። ትራምፕ ትላንትና ከኢራን ጋር የተደረሰውን የተኩስ አቁም ስምምነት ሊያልቅ ተጨማሪ ጊዜያት ማራዘማቸው ይታወሳል። በሌላ በኩል የኢራን አብዮታዊ ዘብ በሆርሙዝ ሰርጥ ላይ 2 የንግድ መርከቦችን በቁጥጥር ስር ማዋሉን አስታውቋል። በቁጥጥር ስር የዋሉት ኤምኤስሲ ፍራንሲስ እና ኢፓምቦኖስ የተባሉ የጭነት መርከቦች መሆናቸው ታውቋል። የኢራን መርከቦች የባህር ላይ ደንቦችን ጥሰዋልና ያለ ፍቃድ ለመንቀሳቀስ ሞክረዋል የሚሉ ክሶችን አቅርባለች። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።